ሰላም እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 7 ለኢትዮጵያን ኢኮኖሚክስ የሚለው ፓርት 2 ቀጥሏል። ፓርት 2 ላይ እንግዲህ 7.2 ሪል ጂዲፒ ቨርሰስ ኖሚናል ጂዲፒ የሚል ነገር አለን። ኦኬ ሁለት አይነት ጂዲፒዎች አሉን፣ ሪል ጂዲፒ ቨርሰስ ኖሚናል ጂዲፒ። ሶ ከዚህ ቶፒክ የምትረዱት ዋት ኢዝ ዘ ዲፈረንስ ቢትዊን ሪል ጂዲፒ ኤንድ ኖሚናል ጂዲፒ ነው። ዲፍረንሺየት ቢትዊን ኖሚናል ኤንድ ሪል ጂዲፒ የዚህ ሴክሽን ዋና ዓላማው ነው። ከዛ ደግሞ ካልኩሌት ጂዲፒ ዲፍሌክተርን ምን ማድረግ ካልኩሌት ማድረግ መቻል በዚህ ሴክሽን ውስጥ ማወቅ ያለባችሁ ቁልፍ ነገር ነው ማለት ነው። ሶ ከኮንሰፕት ሪል ጂዲፒ፣ ኖሚናል ጂዲፒ እና ጂዲፒ ሪፍሌክተር ሶስት ነገሮችን ታውቃላችሁ ማለት ነው። ሶ ሪል ጂዲፒ ቨርሰስ ኖሚናል ጂዲፒ። ጂዲፒ ሜዥር ዘ ቶታል ስፔንዲንግ ኦፍ ጉድስ ኤንድ ሰርቪስስ ኢን ኦል ማርኬትስ ኢን ዘ ኢኮኖሚ። አያችሁ ጂዲፒ ምንን ሜዥር ያደርጋል ብለናል በተደጋጋሚ ቶታል ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ፣ በሸቀጦች ላይ እና በአገልግሎቶች ላይ ስፔንድ የሚደረገው ወይም ደግሞ የሚወጣውን አጠቃላይ የሆነ ወጪ በማርኬት ውስጥ ማለት ነው ሜዥር ማድረግ የሚችል ነገር ነው። ኦኬ ስለ ጂዲፒ ስናወራ እንግዲህ ቶታል ኢንካም እንዲሁም ደግሞ ኤክስፔንዲቸር ምናምን እያልን ስንገልጽ ነበር። ኢፍ the total spending rises from one year to the next, at least one of the two things must be true. አይደር ብሎ ሁለት ነገሮችን አስቀምጧል። ያ ማለት እንግዲህ ቶታል ስፔንዲንግ ራይዝ የሚያደርግ ከሆነ ስፔንድ የምናደርገው ነገር ራይዝ የሚያደርግ ከሆነ ከአንደኛው ዓመት ወደሚቀጥለው ዓመት፣ አሁን ዘንድሮ ይህ ዓመት አለ አይደለ? ከዚህ ዓመት ወደሚቀጥለው ዓመት ስንሸጋገር ራይዝ ካለ የጂዲፒ ኢንክሪዝመንት ካለ ወይም ደግሞ ማደግ መጨመር ካለ ቢያንስ ከነዚህ ሁለት ነገሮች አንዱ መጨመር መቻል አለበት ወይም ደግሞ መፈጠር መቻል አለበት። አንደኛ the economy is producing a large output of goods and services። ኢኮኖሚው ምን እያደረገ መሆኑን ይጠቁማል። በጣም በብዛት ምርት እየተመረተ ወይም ደግሞ ሸቀጦችና አገልግሎቶች እየተመረቱ መሆኑን ያመላክታል። አንድ ይሄ ካልሆነ ሁለተኛ goods and services are being sold at high price። ያችሁ ሸቀጦችና አገልግሎቶች በትልቅ ዋጋ እየተሸጡ ነው ማለት ነው። አሁን ከዚህ ዓመት ወደሚቀጥለው ዓመት ስንሸጋገር ጂዲፒያችን ጨመረ ወይም አደገ ማለት ከሁለቱ አንዱ ተፈጥሯል ቢያንስ። አለዛ ሁለቱም ሊፈጠር ይችላል ቢያንስ ግን አንደኛው ሃይ አማውንት ኦፍ ጉድስ ኤንድ ሰርቪስ ፕሮዲዩስ እየተደረጉ ነው፣ ሁለተኛ ጉድስ ኤንድ ሰርቪስ በሃይ ፕራይስ እየተሸጡ ነው ማለት ነው። በእነዚህ ሁለት ምክንያቶች ነው ሊያድግ የሚችለው። when studying changes in the economy over time, economists want to separate those two effects. In particular, they want to measure of the total quantity of goods and services the economy is producing that is not affected by the change in the price of those goods and services። እንግዲህ ተመልከቱ when studying changes in economy over time። አሁን ኦቨር ታይም ስንል ከአንደኛው ዓመት ወደ ሌላኛው ዓመት ስንሸጋገር ኢኮኖሚው ቼንጅ የሚያደርግ ከሆነ ኢኮኖሚስቶች ሁለቱን ኢፌክቶች ለይተው ማጥናት ይፈልጋሉ ማለት ነው። In particular, they want to measure the total quantity of goods and services። ምን ነው መለካት የሚችሉ በዋናነት the total quantity of goods and services። ኦኬ ምርቶችንና አገልግሎቶችን ወይም ደግሞ ሸቀጦችንና አገልግሎቶችን ሜዥር ያደርጋሉ ቶታል ኳንቲቲው ማለት ነው። The economy is producing that is not affected by the change in the price of those goods and services። አያችሁ is not producing that is not affected by the change in price። አሁን እዚህ ጋር ኳንቲቲው የጉድስ ኤንድ ሰርቪሱ ኳንቲቲ በምን አፌክት አይደረግም ይለናል? በፕራይሱ። ስለዚህ እዚህ ጋር ዋናው ፖይንታችን ኖሚናል ጂዲፒን እና ሪል ጂዲፒን መለየት ስለሆነ ከፕራይስ ጋራ ከኳንቲ ጋራ ማተር እንትን ይላል ሪሌት ያደርጋል። የኖሚናልም የሪልም ፕራይሱ ጋር ምንድነው ያለው ጨዋታ ምንድነው፣ ከኳንቲቲው ጋር ያለው ጨዋታ ምንድነው ወይም ያለው ኢፌክት ምንድነው የሚለውን ነገር በደንብ መለየት መቻል አለብን። To do this, economists use a measure called real GDP። አሁን ላይ ያየነውን ነገር ለመለየት ምኑን when studying change in economy over time የኢኮኖሚ ለውጥ በጊዜ ሂደት የሚያመጣውን ለውጥ ማጥናት ስንፈልግ ኢኮኖሚስቶች ምን ማድረግ ይፈልጋሉ? የሁለቱን ኢፌክት ለይተው ማወቅ ይፈልጋሉ ብለናል። ስለዚህ የሁለቱን ኢፌክት ለይተው ለማወቅ ደግሞ ምን የሚል ነገር መጠቀም መቻል አለባቸው? ሪል ጂዲፒ የሚል ነገር መጠቀም መቻል አለባቸው። to do this, economists use a measure called real GDP.
ሪል ጂዲፒ አንሰር the hypothetical question እንግዲህ ሪል ጂዲፒ የሆነ የተጠየቀን ጥያቄ መልስልናል። ምን አይነት ጥያቄ ነው? ሃይፖቴቲካል የሆነ ጥያቄ ነው። እሱም ጥያቄ ምንድን ነው? እዚህ ተቀምጦልናል ጥያቄው ከስር What would be the value of goods and services produced this year if we valued those goods and services at the price that prevailed in some specific years in the past? አያችሁ የምርትና አገልግሎት ጉድስ ኤንድ ሰርቪስ ምርትና አገልግሎት ብለን እንወስደው ወይም ደግሞ ሸቀጣ ሸቀጦችና አገልግሎቶች ብለን እንወስደው። የምርትና አገልግሎት ቫልዩ ምን ሊሆን ይችላል? ምን ከሆነ if we valued those goods and services at the price that prevailed in some specific years in the past. አሁን ያለፈው ዓመትና ከረንት ታይም አሁን ያለንበት ታይም አለ። ካለፈው ዓመት ያሁኑ ዋጋው ቢጨምር ኦኬ ምርትና አገልግሎት አለ። አምና ላይ የነበረው ፕራይስ አለ፣ አሁን ላይ ያለው ፕራይስ አለ። ስለዚህ ያሁኑ ፕራይስ ካምናው ቢበልጥ ፕሪቬልድ ማለት መብለጥ መሻል ማለት ነው። ስለዚህ በልጦ ቢገኝ ምን ሊፈጠር ይችላል ወይም ምን ሊሆን ይችላል? ዋት ውድ ቢ ቫልዩ ምን ሊሆን ይችላል? የጉድስ ኤንድ ሰርቪስ ምን ሊሆን ይችላል? አያችሁ ዋት ውድ ቢ the value of goods and services produced this year በዚህ ዓመት የተመረተው ምርትና አገልግሎት ምን ሊሆን ይችላል? ምን ከሆነ ፕራይሱ የአሁኑ ፕራይስ ካምናው ከተሻለ ወይም ከጨመረ ከበለጠ። ይህ ጥያቄ ሃይፖቴቲካል ኩዌሽን እንለዋለን። ማን የሚመልስልን? ሪል ጂዲፒ የሚባለው ይመልስልናል። By evaluating current production using price that are fixed at the past level, real GDP shows how the economy overall productions of goods and services change over time. ስለዚህ ሪል ጂዲፒ እዚች ጋር ዋናውን ኮንሰፕት ያዟል። ሪል ጂዲፒ ሜዠር ሲደረግ ወይም ደግሞ ኢኮኖሚውን ሜዠር የሚያደርገው በምንድን ነው ካልን ያለፈውን ዓመትም የዘንድሮንም የሚመጣውንም ምን በማድረግ ፕራይሱን ፊክስ በማድረግ ፊክስድ የሆነ ፕራይስ ይኖራል። ለምሳሌ ያምናውን ፕራይስ ፊክስ ያደርግና የዘንድሮን የሚቀጥለውን ዓመት ወይም ደግሞ የዛሬ 2 ዓመት የነበረውን ዋጋ ፊክስ ያደርግና ያምናውን የዘንድሮን ኢቫሉዌት ያደርጋል ማለት ነው። ስለዚህ ያለፈችዋን ዓመት ፕራይስ ፊክስ አድርጎ የሚሰላ ነው ወይም የሚወሰን ነው ስለ ሪል ጂዲፒ ስናወራ። ስለዚህ የሪል ጂዲፒ የኢኮኖሚውን እድገት ለውጥ ምናምን ያጠናልናል ማለት ነው። ኖሚናል ከሆነ ከስር እንመጣበታለን። የከረንቱን ፕራይስ ብቻ ነው የሚያጠናው። ስላምናው ስለሚመጡ አይጨነቅም፣ አይመለከተው። ቶፕ 10 ሜዠር ኦፍ አማውንት ፕሮዲውስድ ዳት ኢዝ ኖት አፌክትድ ባይ ዘ ቼንጅ ኢን ፕራይስ ዊ ዩዝ ሪል ጂዲፒ። ተመልከቱ። ቶፕ 10 ሜዠርስ ኦፍ አማውንት ፕሮዲውስድ ዳት ኢዝ ኖት አፌክትድ ባይ ዘ ቼንጅ ኢን ፕራይስ በፕራይስ ወይም በዋጋ ለውጥ አፌክት የማያደርግ አማውንትን ለማግኘት ወይም ለማወቅ መጠቀም ያለብን ነገር ማንን ነው? ሪል ጂዲፒን ነው። which is the product of goods and services valued at a constant price። አያችሁ ሪል ጂዲፒ ምንድነው? the product of goods and services valued at a constant price በተመሳሳይ ዋጋ ሳይጨምር ሳይቀንስ ኢቫሉዌት የሚደረግ የሚሰላ የሚታወቅ ነው ሪል ጂዲፒ ስንል። we calculate real GDP by እዚህ ጋር ሁለት ነገሮች አሉ ካልኩሌት ለማድረግ። አንደኛ first designated 1 year at the base year designating 1 year at the base year እንግዲህ ልናውቅ የፈለግነውን የኢኮኖሚ ለውጥ ከሆነ ከየት ዓመት ጀምሮ እስከ የት ዓመት ድረስ ከ2010 እስከ 17 ነው፣ ከ2012 እስከ 16 ነው። ስለዚህ ዓመቱን እንይዝና አንደኛዋን ፊክስ እናረጋታለን። ፊክስ ያረጋትናትን ወይም የጀመርንባትን ቤዝ ይር ብለን እንይዛታለን። ስለዚህ እሷን እንይዛለን። አንድ ሁለተኛ then use the price of goods and services in the base year to compute the value of goods and services in all the years ይለናል። ስለዚህ ከ2012 እስከ 2016 ከሆነ ማወቅ የፈለግ 2012ን ቤዝ ይር እናረግና የ2012ን ፕራይስ የጉድስ ኤንድ ሰርቪስ ወይም የምርትና አገልግሎት ዋጋቸውን እንይዛለን። ከዛ 2013 ላይ ምን ሆነ? ጨመረ፣ ቀነሰ። 2014 ላይ ምን ሆነ? 2015 ላይ፣ 2016 ላይ። ስለዚህ ኮምፒት እናደርጋለን ሌሎችን ማለት ነው። ስለዚህ ሪል ጂዲፒ ካልኩሌት የሚደረገው በዚህ ወይ ነው። ኖሚናል ከሆነ ከስር እናየዋለን። ኖሚናል ከሆነ ግን የከረንት ፕራይሱ ጋር ብቻ ነው ትኩረት የሚያደርገው እንጂ ካለፈው ከሚመጣው ጋር ጉዳዩ አይደለም ማለት ነው። In other words, the price in the base year provide the basis for comparing quantities in different year። አያችሁ በሌላ አገላለጽ ምን ማለት ነው?
the price in the base year ማለት የመጀመሪያው ዓመት ፊክስ አድርገን የያዝነው ማለት ነው። provide the basis for comparing quantity in different year አሁን ፕራይሱን ብቻ ሳይሆን በተለያዩ ዓመታት ውስጥ ያለውን ኳንቲቲ ማብረን ኮምፔር እናደርጋለን። ኦኬ ቢኮዝ ፕራይስ ብቻውን ቫልዩ የለውም፣ ኳንቲቲው ምን ያህል መሆን መቻል አለበት። አሁን የዛሬና የዛሬ ዓመት የሚመረተው ኳንቲቲ ይለያያል፣ ፕራይሱ ብቻ አይደለም አይደለም። ለምሳሌ የሆነ ድርጅት ቢኖር የዛሬ ዓመት ሲያመርት የነበረውና ዘንድሮ ሲያመርት የነበረው ምርት ይለያያል። ከዓመት ዓመት ኢንክሪዝ እያደረገ አድማሱን እያሰፋ ነው ሊሄድ የሚችለው። ስለዚህ ኳንቲቲ ይለያል ማለት ነው። Suppose that we choose 2010 to be the base year in our example. አሁን እንግዲህ ከ2010 ጀምሮ ያለውን ነገር እስኪ እንስራ። አሁን እዚህ ሪል ጂዲፒ ኤግዛምፕል ልንሰራ ስለሆነ 2010 እንደ ቤዝ ይር ያዙት፣ መነሻችን ነው እሱ። We can then use the price of ክትፎ and ቹምቦ እንግዲህ ምን አይነት ምግብ እንደሆነ I don't know አላውቀውም፣ ክትፎን ነው የማውቀው። In 2010 to compute the value of goods and services produced in 2010, 2011, 2012. ኦኬ አሁን እንግዲህ ልናወዳደር ነው፣ ኮምፒት ልናደርግ ነው ቫልዩን ማለት ነው። የጉድስ እና ሰርቪስን የ2010ን 11ን 12ን ምን ልናደርግ ኮምፔር ልናደርግ ነው ወይም ደግሞ ኢቫሉዌት ልናደርግ ነው። መነሻችን ማን ነው? 2010 ምንድነው? ቤዝ ይር ይባላል። ሶ ከስር ቴብል አለ። ቴብል ቱ ሾው this calculation. To compute a real GDP for 2010, we use the price of ክትፎ and ቹምቦ in 2010. 2010 ምንድነው? the base year. And the quantity of ክትፎ and ቹምቦ produced in 2010. አሁን ቴብል ቱን እስቲ አይተን እንመለስ። ቴብል ቱ ታች ነው ያለው ጋይስ። ቴብል ቱ ማለት ይሄ ነው። ሪል ጂዲፒ እና ኖሚናል ጂዲፒ። ስለዚህ ይር አለን። ይር 2010 11 12 አለን። ፕራይስ ኦፍ ክትፎ 150 180 200፣ ኳንቲ ኦፍ ክትፎ 100 150 200 አብሮ እየጨመረ ነው ያለው። ፕራይስ ኦፍ ቹምቦ 250 350 400 ኤንድ ኳንቲቲው 50 100 150። ስለዚህ እዩት ሁለት ነገር ነው ያለው። ፕራይስ እየጨመረ ነው፣ ኳንቲቲም እየጨመረ ነው፣ ሁለቱም ማለት ነው። ኦኬ በቹምቦ በክትፎ አመቱን በጨመረ ቁጥር ማለት ነው። ስለዚህ ይሄን ያዛችሁ። እንመለስና እዩ ተመልከቱ። አሁን ቴብል ቱ ሾው this calculation to compute a real GDP for 2010 we use the price of ክትፎ and ቹምቦ in 2010። ሪል ጂዲፒን ካልኩሌት ለማድረግ የምንጠቀመው 2010 መነሻችንን አድርገን ነው፣ ዘ ቤዝ ይር ማለት ነው። and the quantity of ክትፎ and ቹምቦ produced in 2010። አሁን ፕራይሱንም ኳንቲቲውንም 2010 ላይ ያለውን እንወስዳለን። for the base year real GDP always equals to the nominal GDP። ኦኬ ቤዝ ይር ላይ ሪል ጂዲፒያችንም ኖሚናል ጂዲፒያችንም ምንድነው? አንድ አይነት ነው። ለምን ካል ኖሚናል ጂዲፒ ማለት ከረንት ፕራይስ ማለት ነው። ስለዚህ 2010 ላይ የነበረው ከረንት በዛ ሰዓት የነበረው ፕራይስ አለ 150 ብንል ሪሉም 150 ነው በዛ ጊዜ የነበረው ማለት ነው። እንደ መነሻ ፊክስድ ቤዝ ብለን ያዝነው አመት ስለሆነ። ኦኬ to compute real GDP for 2010 we use the price of ክትፎ and ቹምቦ in 2010 and the quantity of ክትፎ and ቹምቦ produced in 2011። አሁን ተመልከቱ ሪል ጂዲፒ ካልኩሌት እያደረግን ነው አይደለ? እቺ ጋር ተመልከቱ መሰረቷን። ፕራይሱ ምንጊዜም የ2010 ነው እየተያዘ ያለው። to compute ሪል ጂዲፒ ኦፍ የ2010 ሪል ጂዲፒ ካልኩሌት ለማድረግ ከሆነ ፕራይሳችንን የምንወስድ የ2010ን ፕራይስ የቤዝ ይሩን፣ ኳንቲቲው ግን ራሱ ያመቱን የ2010ን አመት። አሁንም ሲሚላሪ ቱ ኮምፒውተር ሪል ጂዲፒ 2012 ፕራይስ የምንወስድ የ2010ን፣ ኳንቲቲ የምንወስድ የ2012ን። so when we find that real GDP has risen from ብር 200 in 2010 to 350 in 2011 and then ብር 500 in 2012. okay we know that the increase is attributable to an increase in the quantity produced because the price are being held fixed at the base year level ይለናል። በአጭሩ ተመልከቱ ፕራይሳችንን ቋሚ አድርገናል 2010 ላይ ያለውን ፕራይስ፣ ኳንቲቲውን ግን የያመቱን ኳንቲቲ ነው የምንወስደው፣ የያመቱን ኳንቲቲ። ኦኬ ፕራይሱ ምን ሆነ ማለት ነው? ፊክስድ ሆነ ማለት ነው።
ኳንቲቲው እስከ ዓመት እየጨመረ ነው ማለት ነው። ስለዚህ በእንደዚህ አይነት አሰራር ነው የምንሰራው። ሪል ጂዲፒ ከሆነ ባጭሩ ፕራይስ የቤዝ ይሩን ፕራይስ በመውሰድ የየአመቱን ኳንቲቲ እየወሰድን ኢቫሉዌት ወይም ኮምፒውት የምናደርግበት ሁኔታ ሪል ጂዲፒ እንለዋለን። ቱ ሰም አፕ ኖሚናል ጂዲፒ ዩዝ a current price to place a value on the economy's production of goods and services። ኖሚናል ከሆነ ምንድን ነው የሚጠቀመው? ከረንት ፕራይስ ነው የሚጠቀመው እንጂ የላስት ይር ወይም ደግሞ ያለፈውን እንደ ቤዝ ይር ምናምን የሚጠቀመው ነገር የለውም። ከረንቱ ነው የሚጠቀመው። ሪል ጂዲፒ uses a constant base year price to place a value on the economy production of goods and services። ስለዚህ ሪል ጂዲፒ ደግሞ ቤዝ ይር የሚባል ነገር ይጠቀማል። ኖሚናል ጂዲፒ ደግሞ ከረንት ፕራይስን ይጠቀማል ነው ልዩነቱ በዋናነት። because real GDP is not affected by the change in price, change in real GDP reflects only change in the amount being produced። ተመልከቱ አሁን ሪል ጂዲፒ በምን አፌክት አይደረግም? በፕራይስ ቼንጅ። ቢኮዝ ፕራይስ የሚጠቀመው የቤዝ ይሩን የመጀመሪያውን ስለሆነ ማለት ነው። ግን ምኑ ቼንጅ ያደርጋል? አማውንቱ ቼንጅ ያደርጋል። ቢኮዝ አማውንት ኦፍ ፕሮዳክሽን የሚጠቀመው የየአመቱን ስለሆነ 2010 ላይ ከሆነ የ2010ን ኳንቲቲ፣ 2011 ሆነ የ2011ን ኳንቲቲ፣ 2012 ሆነ የ2012ን ኳንቲቲ፣ ፕራይሱ ግን የ2010ን ብቻ። ኖሚናል ከሆነ ግን ፕራይሱም የዛው አመት የ2010 ከሆነ የ2010ን ኳንቲቲም የ2010፣ የ2012 ከሆነ የ2012 ፕራይስ እና ኳንቲቲ፣ የ2013 ከሆነ ፕራይሱንም ኳንቲቲውም የዛኑ አመት ይወስዳል ማለት ነው። ስለዚህ በሁለቱም አፌክት ይደረጋል ማለት ነው ኖሚናል ጂዲፒ፣ በፕራይሱም በኳንቲቲውም። በት ሪል ጂዲፒ ከሆነ ግን በምኑ ነው አፌክት የሚደረገው? በኳንቲቲው ብቻ። ፕራይሱ ኮንስታንት ነው። our goal is in computing GDP is to gauge how well the overall economy is performing, because real GDP measures the economy's production of goods and services. It reflects the economy's ability to satisfy the people's needs and desire። አሁን በዋናነት ትልቅ ሚና የሚጫወተው ሪል ጂዲፒ ነው አለ። ሪል ጂዲፒ አሁን ተመልከቱ ሪል ጂዲፒ እንዴት ትልቅ ሚና እንደሚጫወት። ያ ማለት የፒፕሉን ኒድ እና ዲዛይር ፍላጎትን የማርካት አቅም ወይም ኤቢሊቲ የሚገልጽበት ዋነኛ ምክንያት ምን እንደሆነ ላስረዳችሁ በቀላሉ። ሪል ጂዲፒ አሁን 2010 ላይ የተመረተ ምርት አለ ወይም የሆነ ሸቀጥ አለ እንበል። 2011 ላይ 2012 ላይ ኳንቲቲው ይጨምራል፣ ፕራይሱም አብሮ እየጨመረ ነው። ግን በ2010 ዋጋ 2011 2012 እንደውም የበለጠ ኳንቲቲውን እየጨመረ የሚጓዝ ከሆነ ያቺ ሀገር ጥሩ ጂዲፒ ያላት ማለት ነው። ነገር ግን ኖሚናል ከሆነ ኢማጂን ፕራይሱም እየጨመረ ኳንቲቲውም እየጨመረ ከሆነ የሰውን ፍላጎት ሊያራካ ይችላል። ቢኮዝ ፕራይሱ እየጨመረ ስለሆነ አብሮ። ፕራይሱ ግን ፊክስድ ከሆነና በምንፈልገው አማውንት በየአመቱ እየጨመረልን ከመጣ that is good። ለምሳሌ በእኛ ሀገር አሁን ላይክ የምን ምርት እንውሰድ? አንድ የሆነ የአግሪካልቸር ምርት እንውሰድ። የጤፍ ወይም የባቄላ ወይም የስንዴ እንውሰድ። የስንዴ ምርት እንውሰድ። ስንዴ ለምሳሌ ወይም የጤፍ በሚገባችሁ ብዙ ጊዜ ጤፍን ስለምታውቁት ጤፍ ለምሳሌ 100 ኪሎ 10,000 ብር አካባቢ ነው እንበል በዘንድሮ አመት። ቀጣይ አመት አሁን 10,000 ብር ሆኖ የሆነ መጠን ተመርቷል። የሆነ መጠን ለህዝቡ ይበቃል ላይበቃም እንግዲህ እንደሁኔታው፣ ወይም ለተወሰነ የሚበቃ ግን ገና የሚያስፈልግ አድርገን እናስበው። ማለት የተወሰነው ክፍል ማግኘት የሚችል የተወሰነው ክፍል ገና እየጠበቀ ያለ ሆነ አድርገን እንውሰደው። ስለዚህ በቀጣይ አመት አሁን ዘንድሮ ለምሳሌ 10,000 ኩንታል ተመረተ ብንል በቀጣይ አመት ደግሞ 20,000 ቢመረት ፕራይሱ ተመልከቱት። ፕራይሱ 10,000 ሆኖ ምርቱ እየጨመረ ከመጣ ሰዎች ሳቲስፋይድ ይሆናሉ ወይም ዲዛይራቸውና ኒዳቸው ይሟላል። በአምናው ዋጋ ዘንድሮ ብዙ ነገር ማግኘት ይቻላል ከተትረፈረፈ ማለት ነው። ነገር ግን አምና 10,000 ብር ሆኖ ዘንድሮ 20,000 ብር ሆኖ አብሮ ፕሮዳክቱም ኳንቲቲውም ዋጋውም ከጨመረ ዛትማሽ ደስተኛ አንሆንም ማለት ነው። ቢኮዝ ዋጋው እየጨመረ ከሆነ ምንም እርካታ የለውም። ስለዚህ ሪል ጂዲፒ በትክክል ይገልጸዋል፣ ኢኮኖሚውን እንዴት ፐርፎርም እያደረገ እንደሆነ ይገልጸዋል ስንል የሰዎችን
ኒድ እና ዲዛይር ሳቲስፋይ የማድረግ ኤቢሊቲ ያለው ብለን ስለምናስብ ነው። ቢኮዝ ዋጋው ፊክስድ የዛሬ 4 ዓመት 5 ዓመት የነበረው ዋጋ አሁንም ድረስ ያው ከሆነ ኢኮኖሚው ጥሩ ላይ ነው ማለት ነው። ለምሳሌ አውሮፓ እና አሜሪካ የዳቦ ዋጋ 1 ብር ከሆነ ወይም $1 ከሆነ ዳቦ $1 አይሸጥም፣ ግን ቢሆን እና ከ3 ዓመት ከ4 ዓመት በኋላ 25 ሳንቲም ቢጨመር ሰልፍ ይወጣሉ። ዛት ሚንስ የእነሱ የተረጋጋ ኢኮኖሚ ስለሆነ የሆነ ሸቀጥ ላይ ዋጋ ጭማሪ የለም ማለት ነው። ሶ አሪፍ ጂዲፒ ላይ ነው ያሉት ወይም ጥሩ ፕሮዳክት እያመረቱ ነው በየአመቱ ማለት ነው። እኛ ጋር ስንመጣ ግን አይደለም በየአመቱ በየወሩ ነው የሚጨምረው። በየወሩ እየጨመረ በዋጋ እየጨመረ ፕሮዳክቱን በዛው ልክ እየጨመረ ላይጨምርም ይችላል፣ ግን የሚጨምርበት ይበዛል። ጨመረም አልጨመረም ኤኒዌይስ ፕራይሱ እየጨመረ የሚመጣ ከሆነ እሱ ኖሚናል ነው። ምንም አይነት ሳቲስፋክሽን የለውም። ኢኮኖሚው የሰዎችን ፍላጎት እና ዲዛየር ሳቲስፋይ የማድረግ አቢሊቲ የለውም ማለት ነው። አሁን ሀሳቤን የተረዳችሁት ይመስለኛል። የሪል ጂዲፒ እና የኖሚናል ጂዲፒ ልዩነት እና ሪል ጂዲፒ እንዴት የኢኮኖሚውን ሰዎችን የማርካት ወይም ዲዛይራቸውን የማሟላት ኤቢሊቲ እንዳለው የተረዳችሁ ይመስለኛል። ፕራይሱ ፊክስድ መሆን መቻል አለበት። በቃ መጨመር የለበትም፣ ፊክስድ መሆን መቻል አለበት። ፊክስድ ሲሆን ነው እኛ የምንረካው። ከጊዜ ጊዜ እየጨመረ የሚመጣ ከሆነ ግን ኢትስ ናት። Thus, real GDP is a better gauge of economic well-being than nominal GDP. ስለዚህ real GDP ከኖሚናል GDP በተሻለ የኢኮኖሚውን መረጋጋት የኢኮኖሚውን አቅም የመግለጽ አቅም አለው ማለት ነው በጥቅሉ። When economists talk about the economist GDP, they usually mean real GDP rather than nominal GDP. ኢኮኖሚስቶች እንግዲህ ስለ GDP ሲዋሩ ስለ real GDP እንጂ ስለ ኖሚናሉ አይደለም። ስለ ሪል ጂዲፒ ማለት የሆነ ጊዜ ፊክስድ የነበረ ዋጋው ሳይጨምር ኳንቲቲው እየጨመረ የሚሄድበትን አግባብ እሱን ነው እያወሩ ያሉት እንጂ ፕራይሱም እየጨመረ ኳንቲቲውም እየጨመረ የሚሄድበትን ኖሚናል ጂዲፒን ለመግለጽ ፈልገው አይደለም። And when they talk about growth in the economy, they measure that growth as a percentage change in the real GDP from one period to the other. ስለዚህ እዚህ ጋርም ስለ ግሮዝም ሲዋሩ ፐርሰንቴጁን ነው ከአንድ ዓመት ወደ ሌላ ዓመት ወይም ከአንድ ጊዜ ወደ ሌላ ጊዜ ያመጣውን ለውጥ ምናምን ነው እያወሩ ያሉት ማለት ነው በጥቅሉ። ሌላው ቀጥሎ የምናየው እንግዲህ ጂዲፒ ዲፍሌክተር የሚባል ነገር አለ። ጂዲፒ ዲፍሌክተር ኖሚናል ጂዲፒ ሪፍሌክትስ ቦዝ ዘ ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ዘ ኢኮኖሚ ኢዝ ፕሮዲውሲንግ ኤንድ ዘ ፕራይስ ኦፍ ደስ ጉድስ ኤንድ ሰርቪስስ። ኖሚናል ጂዲፒ የሚዋረው እንግዲህ ቦዝ ኳንቲቲውንም ፕራይሱንም ነው። ኦኬ የሆነ ጉድስ ኤንድ ሰርቪስ ወይም ደግሞ የሆነ ምርትና አገልግሎት አለ። የዛ ምርትና አገልግሎት በየጊዜው ኳንቲቲ ይጨምራል ወይም ሊቀንስ ይችላል። የሱን ኳንቲቲ ለውጥ እና ደግሞ የፕራይሱን ለውጥ ነው የሚዋረው ማለት ነው ወይም ሪፍሌክት የሚያደርገው። ባይ ኮንትራስት ባይ ሆልዲንግ ፕራይስስ ኮንስታንት አት ዘ ቤዚር ሌቨል ሪል ጂዲፒ ሪፍሌክት ኦንሊ ዘ ኳንቲቲ ፕሮዲውስድ። ሪል ጂዲፒ ደግሞ ፕራይሱን ፊክስ ያደረገና ሆነ ጊዜ ላይ ያ ጊዜ ቤዚር ይባላል። ስለ ኳንቲቲ ለውጥ ብቻ ነው የሚዋረው። ኦኬ ሶ ፍሮም ዘ ቱ ስታቲስቲክስ ዊ ካን ኮምፒውት ኤ ሰርድ ኢዝ ኮልድ ዘ ጂዲፒ ሪፍሌክተር። ስለዚህ ሁለቶችን እንይዝና ማን ሪል ጂዲፒ እና ኖሚናል ጂዲፒን ይዘን ሶስተኛ ላይ እንሻገራለን። ሶስተኛው ምን ይባላል? ጂዲፒ ዲፍሌክተር ይባላል። which reflects only the price of goods and services። ስለዚህ ሪፍሌክት የሚያደርግ ምንም ብቻ ነው the price of goods and services፣ ስለ ኳንቲቲ ያገባው ማለት ነው። ስለዚህ ጂዲፒ ማን ነው? ጂዲፒ ዲፍሌክተር የራሱ የሆነ ፎርሙላ አለው። እሱ ምንድን ነው? ጂዲፒ ዲፍሌክተር which is equal to nominal GDP over real GDP times 100። አያችሁ ኖሚናል ጂዲፒ አለን ኦኬ ሲካፈል ለሪል ጂዲፒ ሲባዛ በመቶ which is GDP deflector. Because nominal GDP and real GDP must be the same in the base year ላይ እንግዲህ ተመሳሳይ ናቸው ብለናል ከዚህ ቀደም። The GDP deflector for the base year always equals to 100%። ለምን ከተባለ ኖሚናል እና ሪል እኩል ናቸው። ለምሳሌ 50 ቢሆን 50 ሲካፈል ለ50 አንድ ስለሆነ ሲባዛ በመቶ 100። 1000 ቢሆን 1000 ሲካፈል ለ1000 1 ስለሚመጣ ሲባዛ በመቶ 100 ይመጣል። ኤኒዌይስ ተመሳሳይ ለተመሳሳይ ሲካፈል አንድ ስለሆነ ማለት ነው። ሶ 100 ይሆናል ኦልዌይስ ቤዝ ይሩ ላይ። The GDP deflector for subsequent years measures the change in the nominal GDP from the base year that cannot be attributable to the change in real GDP። ስለዚህ በሚቀጥለው ዓመት ካልኩሌት የሚደረገው GDP ዲፍሌክተር ግን በየዓመቱ ያለውን የፕራይስ ለውጥ
ኦኬ ያለውን ቼንጅ ይገልጽልናል ይለናል። The GDP deflector measures the current levels of price relative to the levels of price in the base year. ሌላው GDP deflector አሁን ምንን ሜዠር ያደርግልናል? current level of price relative to the level of price in the base year. base year ቀደም 2010ን ወስደናል። 2012ን ደግሞ ሌላ አመት ብንወስድ ወይም current ብንለው የ2010ን ከ2012 ጋር ያለውን ፕራይስ ሜዠር ያደርግልናል ማለት ነው። ማን? GDP deflector. To see why this is true, consider a couple of simple example. አሁን ከታች ሁለት ኤግዛምፕሎችን እንመልከት። First, imagine that quantity produced in the economy rises over time but price remain the same. አንደኛ ተመልከቱ። አሁን ኳንቲቲው ኢንክሪዝ ያደርጋል። ኦኬ imagine the quantity produced in the economy rise, ኳንቲቲው እየጨመረ and ፕራይሱ ደግሞ ተመሳሳይ ነው ብለን እንውሰድ። ለምሳሌ የምንን ምርት እንውሰድ? የዘይት ፋብሪካ የሆነ ቦታ ላይ ተቋቋመና በየአመቱ የሚያመርተው የዘይት መጠን ማን ነው? በየአመቱ የሚመረታል አይደለ? ዘንድሮ ይሄን ያህል ሊትር ቢያመርት በቀጣይ አመት ደግሞ የተሻለ ማምረት አለበት ብለን እናስባለን። ስለዚህ ኳንቲቲው እየጨመረ ይሄዳል። ፕራይሱ ግን 1 ሊትር ዘይት 200 ወይም 300 ነው ብለን ፊክስ እናርግ። In this case, both the nominal and the real GDP rise together. ሁለቱም ምን ይላሉ? አንድ ላይ ያድጋሉ። ሪልም ኖሚናሉ። So the GDP deflector is constant. ምን ይሆናል? GDP deflector ኮንስታንት ይሆናል። ለምን ካል ኖሚናሉ ሪሉም እኩል ስለሆኑ ወይም ተመሳሳይ ስለሆኑ ማለት ነው። Now suppose instead the price rise over time but the quantity produced stay the same. አሁን ደግሞ ፕራይሱ እየጨመረ ኳንቲቲው ግን ተመሳሳይ የሆነ ይድንበል። ኦኬ ቀደም ላይ ለምሳሌ የሚመረተው ዘይት በሊትር እየጨመረ ቢሄድ በሊትር ስላችሁ ዘንድሮ 1 ሚሊዮን ሊትር ዘይት ተመርቶ ከሆነ በሚቀጥለው 2 ሚሊዮን ሊትር ሊመረት ይችላል። ፕራይሱ ግን ሊትር በ200 ብር ነው ብለን ብንሄድ በየአመቱ የዛ ጊዜ ቦዝ ኖሚናልም ሪልም ምንድናቸው? ራይዝ ያረጉና GDP ዲፍሌክተሩ ኮንስታንት ይሆናል ብለን ይሄድ። አሁን ግን ፕራይሱ እየጨመረ ለምሳሌ ከአመት አመት ዘንድሮ 200 ከሆነ 1 ሊትር ዘይት ቀጣይ 300 ከዛ 400 እያለ ቢጨምርና በየአመቱ የሚያመርተው ግን 1 ሚሊዮን ሊትር ብቻ ቢሆን ምን ሊፈጠር ይችላል? In this second case, nominal GDP rises. ማነው ራይዝ የሚያደርገው? ኖሚናል GDP ራይዝ ያደርጋል። because ኖሚናል GDP ስለ current price ስለሚወራ። but real GDP remain the same. real GDP ደግሞ ባለው በቀደሙ ዋጋ ስለሆነ የሚሰለው። ስለዚህ ኖሚናል GDP ጨመረ፣ real GDP ግን the same ሆነ ማለት ዲፍሌክተሩ እየጨመረ ሊመጣ ነው ማለት ነው። so the GDP deflector rise as well. that means እዚህ ጋር ኖሚናሉን ኢንክሪዝ ያደረገ ኮንስታንት ከሆነ GDP ዲፍሌክተሩ ይጨምራል ማለት ነው። ኖሚናል እና ሪል GDP ዲፍሌክተሩ ዳይሬክት ፕሮፖርሽናል ስለሆነ። alright, note that in both cases the GDP deflector reflects what is happening to the price, not the quantity. ሁለቱም ላይ እንግዲህ አይታችሁ ከሆነ ለውጥ እያመጣ ያለ ማን ነው? ፕራይሱን እንጂ ኳንቲቲው አይደለም በሁለቱም ኬስ። ሶ ኤግዛምፕል አለ ከታች እንግዲህ let us now return to our numerical example. አሁን እንግዲህ በቁጥር የተሰጠ ምሳሌ እንውሰድ። the GDP deflector is computed at the bottom of the table. በታች ቴብል አለ ቅድም ያየ ነው። for 2010 nominal GDP is ብር 200 and real GDP is ብር 200. so the GDP deflector is 100 ይላል። አሁን 2010 ላይ እዚህ ጋር የቱን የወሰደው መሰላችሁ? ካልኩሌቲንግ እዚህ ጋር ተመልከቱ። 2010 2011 2012 አሁን ተመልከቱ። ኳንቲቲው አለ፣ ፕራይሱ አለ። 100 ኳንቲቲ 100 ክትፎ በ150 ሲሰላ 15000፣ 180 ብር የሚዋጣው ክትፎ 150 አጠቃላይ ክትፎ አለ። 180 እና 150 ያበዛና 27000
አሁንም 200 ክትፎ በ240 ሺህ አይደለ? እዚህ ጋር ደግሞ ችምቦውንም እንደዛው አብዙት 250ን በ50 12500 ኤጌን 350ን በ100 35000 400ን በ150 60000 ከዛ ምን ይሆናል ደምሩት የክትፎውንና የችምፖውን ዋጋ ማለት ነው። በ2010 ለምሳሌ 15000 ሲደመር 12500 27500 2011 ላይ ደግሞ 27000 እና 35000 62000 2012 ላይ 40000 እና 60000 100000 መጣ። ከዛ ካልኩሌቲንግ ሪል ጂዲፒ ቤዚር 2010 ነው። ሪል ጂዲፒውን ተመልከቱት። ሪል ጂዲፒ 2010 ላይ 150 ሲባዛ በመቶ 15000 አይደለ? ማንም በማን 150ን በመቶ አበዛ። አገን 250ን በ50 አበዛ። አሁንም ተመልከቱ 150ን በ150 አበዛ 22000 እዚህ ጋር ነው ጨዋታው። 150 ምን ጊዜም እዚህ ጋር ምንድነው ኮንስታንት ነው። የቤዚሩን ዋጋ ነው የሚወስደው። የማን የ2010ን ዋጋ ወሰደ። የ2010ን ዋጋ ሪል ጂዲፒ ካልኩሌት ሲደረግ። ስለዚህ 150ን በ100 150ን በ150 150ን በ200 እላይ ያሰላ ነው ምንድነው ጋይስ ኖሚናል ነው። ኖሚናል ጂዲፒ ነው የያመቱ ማለት ነው። ኖሚናል የያመቱ አሁን የያመቱ ዋጋው የተለያየ ነው አይደለ? 150 በ2010 180 በ2011 200 በ2012 ስለዚህ በየአመቱ ያለውን ኳንቲቲ ማብዛት ነው ቀጥታ ኖሚናል ከሆነ። ሪሉን ግን ስናሰለው ምንድነው እየሆነ ያለው 150ን ብቻ ኮንስታንት እንወስዳለን። ኮንስታንት አድርገን የ2010ን ፕራይስ እዚህ ጋር ቹምቦ የሚባለውን በ250 የመጀመሪያው አመት የ2010 250 ስለሆነ 250ን በእያንዳንዱ ኳንቲቲ በ50 በ100 በ150 እናበዛዋለን ወይም እዚህ ጋር በተሰጠን ማለት ነው። የታለ በ50 በ100 በ150 በኳንቲቲው። ከዛ ቀጥሎ የምናሰለው ነገር ምንድነው ጂዲፒ ዲፍሌክተር ነው። ጂዲፒ ዲፍሌክተር ማለት ኖሚናል ጂዲፒ ሲካፈል ለሪል ጂዲፒ ሲባዛ በመቶ አይደለም። አሁን ተመልከቱት ኖሚናሉ እዚህ ጋር ስንት ነው? ቶታሉ ማለት ነው። ቶታሉ ስንት ነው? 27000 አይደለም ኖሚናሉ። እሺ ሪሉስ ሪሉም 27000 ድምሩን ነው የምትወስዱት 12500 እና 15000ን ስደምሩት 27000 ይመጣል። ስለዚህ 27500 ለ27500 ሲባዛ በመቶ 100 ይመጣል። ምን ብለናል? ሪል ጂዲፒ እና ኖሚናል ጂዲፒ ቤዚሩ ላይ ወይም መጀመሪያው ላይ ተመሳሳይ ነው። ስለዚህ ጂዲፒ ዲፍሌክተሩ 100 ይመጣል ብለናል። ከዚህ በኋላ ያለው ለውጥ ሲመጣ ተመልከቱ። የ2011 ጂዲፒ ዲፍሌክተር እንዴት ይሰላል መሰላችሁ? 2011 ላይ ያለው ኖሚናሉ 62000 ነው። 62000 ነው የ2011 ሲካፈል ሪል ጂዲፒ 2011 47500 ነው። ያ ማለት 22000 ሲደመር 25000 ስለዚህ 47000 አለኝ 62000 ለ47000 አካፍላለሁ 62000 ለ47000 ሲባዛ በመቶ ስንት ይመጣል? 131 ኦኬ። ከዛስ የ2012 ጂዲፒ ዲፍሌክተርስ 2012 ላይ ኖሚናል ዲፍሌክተር የስንት ነው? 100000 ሲካፈል 2012 ላይ ሪል ጂዲፒ የስንት ነው? 67500 ስለዚህ 100000 ሲካፈል ለ67500 እዩት 100000 ለ67500 ሲባዛ በመቶ 148 ኦኬ። ሶ እንደዚህ እየተደረገ ይሰላል ማለት ነው። ከዛ ውጭ እዚህ ጋር ጂዲፒ ዲፍሌክተር ኢዝ ኢኳልስ ቱ ብሎ እዚህ ጋር ፎርሙላውን ያስቀመጣላችሁ። እዚች ጋር የተቀመጠችው ደግሞ ያላየናት ነገር ይችኛይቱ ምንድነች? ይችን ነው ወደ ቀጥታ ያወረዳት። ኦኬ 250 ሲባዛ በ50 ይሄው ራሱ 250 ልክ እንደዚህ ነው የሚሰላው። ምንም አሁን ያልኳችሁን እያንዳንዷን ነገር መለስ ብላችሁም ደጋግማችሁ ከሰራችሁ በጣም ቀላል ነው የሚሆነው። በአጭሩ ዳታ ይሰጣችኋል፣ እንደዚህ አይነት ዳታ ይሰጣችኋል። ከዛ ኖሚናሉን የምታሰሉት የያመቱን ያ ማለት ለምሳሌ ፕራይስ አለኝ ከኳንቲቲው ጋር 150 በ100 180 በ150 200 በ200 ይህ ኖሚናል ነው። ይህንኑም በተመሳሳይ አበዛለሁ ከዛ ቶታሉን ደምራለሁ። የ2010 ቶታል ምን ያክል ነው? ጂዲፒው 1
ሪሉን ሳሰላ ደግሞ የመጀመሪያዋን ዓመት ዋጋ ወስዳለሁ የ2010ን 150 ነች አይደል የክትፏ 150ን በእያንዳንዱ በየአመቱ ያለው ኳንቲቲ ያለ የመጀመሪያው ዓመት ላይ 100 ነበር በ100 የሁለተኛው ዓመት ላይ 150 ነበር በ150 የሁለተኛው 200 ነበር በ200 ከዛ ፕራይሶች ይመጣሉ የእያንዳንዱ ዓመት እዚህኛው የችምቦም ተመሳሳይ ከዛ ደምራለሁ ከዛ ቶታሌን ይይዛለሁ እዚህ ጋር ቶታሎችን ይዝና ጂዲፒ ዲፍሌክተርን ካልኩሌት ሳደርግ ቶታሉን ነው የምጠቀመው እዚህ ጋር ኦኬ 27000ን ለስንት አካፍላለሁ ለ27000 ሲባዛ በመቶ 62000ን ለ47000 አካፍላለሁ ሲባዛ በመቶ 100000 ሲካፈል ለ67000 ሲባዛ በስንት በመቶ አድርጌ አስቀምጣለሁ ማለት ነው ኦልራይት ስለዚህ እዚህ ጋር ሌላ የቀረን ነገር ምንድነው Economists use the term inflation to describe the situation in which the economy's overall price level is rising. ኢንፍሌሽን የሚባል ነገር ይጠቀማሉ ኢኮኖሚስቶች ወይም ኢኮኖሚ ባለሙያዎች። ኢንፍሌሽን ማለት የዋጋ ግሽበት ነው። የዋጋ ግሽበት ማለት የአንድ ፕሮዳክት ወይም የአንድ ምርትና አገልግሎት ዋጋ እያሻቀበ እየጨመረ የሚሄድ ከሆነ ለምሳሌ የአንድ ኪሎ ስኳር ዋጋ 100 ብር ከነበረ ዘንድሮ ቀጣይ 200 ከዛ 300 እያለ ብር የመግዛት አቅሙ እየተዳከመ ከመጣ ኢንፍሌሽን እንለዋለን ግሽበት ማለት ነው ባጭሩ የጉድስ ኤንድ ሰርቪስ ዋጋ እየጨመረ መምጣት ወይም ብራችን የሆነ ነገር የመግዛት አቅሙ እየተዳከመ መምጣት ዳት ኢንፍሌሽን የዋጋ ግሽበት በጣም ደግሞ ከፍተኛ የሆነ ደረጃ ላይ ሲደርስ ሃይፐር ኢንፍሌሽን ይባላል ከዚህ ቀደም ነግሬያቸዋለሁ ዚምባብዌ ውስጥ 100 ትሪሊየን ዶላር የሚባል ገንዘብ እስከማተም ደርሰዋል ሃይፐር ኢንፍሌሽን 2008 የአውሮፓውያን አቆጣጠር ላይ ማለት ነው በእነሱ ጎግል ላይ ገብታችሁ የ2008 የዚምባብዌ እንደውም ከዚህ ቀደም ባለው ፓርቲ ላይ አሳይቻችኋለሁ the inflation rate is the percentage change in some measures of the price level from one period to the next ሬት አለው ደግሞ ኢንፍሌሽን ሬት ማለት የዘንድሮ የዋጋ ግሽበት ከአምናው በምን ያክል ጨመረ ዋጋ በምን ያህል እየጨመረ መጣ የሚለውን የሚገልጽልን ስለዚህ ፐርሰንቴጅ ነው percentage change in some measures of price level from one period to the next using GDP deflector the inflation rate between two consecutive years is computed as follow ተመልከቱ ኢንፍሌሽን ሬት in 2 years አሁን በሁለት ዓመታት መካከል ያለው የኢንፍሌሽን ሬት ወይም ደግሞ ዋጋ ግሽበት ሬት ምን ያክል ነው የሚለውን ካልኩሌት እናድርግ ብንል GDP deflector in year 2 minus GDP deflector in year 1 over GDP deflector in year 1 times 100 ኦኬ ስለዚህ ተመልከቱ GDP deflector year 2 ላይ ያለው GDP deflector እታች የሰራ ነው አለ አይደለ ሲቀነስ GDP reflector in 1 year ሲካፈል ለመጀመሪያው ዓመት ሲባዛ በመቶ because GDP deflector rose in year 2011 from 100 to 171 the inflation rate is 100 ሲባዛ 100 71 ሲቀነስ ለ100 ሲካፈል ለ100 እኩል ነው 71% ይለናል ይሄን ከታች እንመለስች GDP deflector in year 2 የ2011ን GDP ነው ማን ነው GDP deflector የ2000 ስንት የ2011 GDP deflector ስንት ነው የመጣው ሪል GDP ነው GDP deflector 100 መጣ 100 የ2011ስ 131 ላይ 171 ነው ያለው በስህተት ነው 171 አይደለም የሚለው 171 ያለው 131 ለማለት ፈልጎ ነው ኦኬ ስለዚህ ተመልከቱ 131 ከማን ወደ ማን ከ100 ወደ 131 ስለዚህ 131 ሲቀነስ 100 እናደርጋለን 31 ይመጣል ሲካፈል ለመጀመሪያው ዓመት ለ100 ማለት ነው 31 ሲካፈል ለ100 ሲባዛ በስንት ሲባዛ በ100 3 ይመጣል 71 ሳይሆን 31% ስለዚህ 31% የዋጋ ግሽበት አለ ማለት ነው In 2012 the GDP deflector rose to 240 from 171 አሁንም 2012 ላይ ደግሞ እንመለስ 2012 ላይ GDP deflector አሁንም የቁጥር የተሳሳተ ነው የ2012ቱ ከስንት ወደ ስንት ከ171 ከ131 ወደ 240 ሳይሆን 240 የሚባል ነገር አለ እንደዚህ ጋር ሲጀመር ቴብሉ ጋር የመጣ ነገር የለም ኢቭን ቁጥሩ ራሱ የለም እዚህ ጋር ምንም ይሄ ቁጥር የለም 240 ምናምን የሚባል ነገር የለም በስህተት ነው ስለዚህ ከ2011 እስከ 2012 ያለውን ብንሰራ ከ131 ወደ 141 ሶ ቀንሱት
ማን ነው 148 ሲቀነስ 131 17 አይደለ? 17 ሲባዛ ኖ 17 ሲካፈል ለ131 እናደርጋለን። 17 ሲካፈል ለ131 ሲባዛ በመቶ ምንድነው ያደረገው እዚህ ጋር 100 ሲባዛ 240 ሳይሆን 148 ሲቀነስ 131 ሲካፈል ለ131 ነው የሚሆነው። ከዛ 8% ይመጣል። ሶ እዚህ ጋር የተሰጠው ቁጥር ከየት ነው ያመጣው? ሌላ ቴብል የለንም አይደል? ኤኒዌይስ ከቴብሉ አንፃር ከሆነ አሁን በነገርኳችሁ ቁጥር ታኩት። ቢኮዝ ጂዲፒ ዲፍሌክተር ብለን ያመጣናቸው ቁጥር 100፣ 131፣ 148 እንጂ 200፣ 171፣ 240 የለም አይደል? ስለዚህ ሀሳቡን መረዳታችሁ ነው ዋናው። The GDP deflector is one measure that economists use to monitor the average levels of the price in the economy and thus the rate of inflation። ስለዚህ ጂዲፒ ዲፍሌክተር ኢኮኖሚስቶች በከፍተኛ ሁኔታ ይጠቀሙበታል በዋናነት ሬት ኦፍ ኢንፍሌሽንን ካልኩሌት ለማድረግ ወይም ደግሞ ኢኮኖሚው እንዴት እየተጓዘ ነው የሚለውን ነገር ለማወቅ። The GDP deflector gets its name because it can be used to take inflation out of nominal GDP, that is to deflect nominal GDP for the rise that is due to the increase in price። የማለት ጂዲፒ ዲፍሌክተር ስሙ ራሱ የመጣው ከኢንፍሌሽን ጋር በተገናኘ ኢንፍሌሽን ጋር ደግሞ ከኖሚናል ጂዲፒ ጋር ነው በዋናነት ሪሌት የሚያደርገው። ኖሚናል ጂዲፒ ኢንክሪዝ ሲያደርግ ነው ለውጡ የሚመጣው። ሶ ስሙም ከዛ ነው የመጣው ምናምን ነው የሚለው። ኤኒዌይስ we examine another measure of the economy's price level which is called consumer price index የሚባል ነገር አለ። ሌላ ደግሞ consumer price index in the next chapter ቀጣይ ቻፕተር ላይ ትማሩታላችሁ ምናምን ነው የሚለው consumer price indexን። ኤኒዌይስ ከዛሬው ክላስ ማወቅ ያለባችሁ ነገር what is real GDP፣ ሁለተኛ what is nominal GDP፣ what is the difference between real GDP and nominal GDP፣ ከዛ ቀጥሎ how to calculate GDP deflector። ኦኬ ጂዲፒ ዲፍሌክተር እንዴት ካልኩሌት ይደረጋል? ከዛ በተጨማሪ ደግሞ ሬት ኦፍ ኢንፍሌሽን። ከዛ በፊት ኢንፍሌሽን ምንድን ነው? ከዛ ሬት ኦፍ ኢንፍሌሽን እንዴት ካልኩሌት ይደረጋል? ቴብል ተሰጥቷችሁ አሁን እዚህ ጋር ተመልከቱ ምን ያህል ጥያቄ ሊወጣ እንደሚችል። ቴብል ይሰጣችኋል። እቺ ቴብል ብቻ የመጀመሪያዋ ቴብል ተሰጣችሁና ከዛ ምን ትፈልጋላችሁ? ኖሚናል ጂዲፒ ካልኩሌት አድርጉ ትባላላችሁ። ኦኬ ከዛ ሪል ጂዲፒ ካልኩሌት አድርጉ ትባላላችሁ። ከዛ ዲፍሌክተር ጂዲፒ ዲፍሌክተርን ትፈልጋላችሁ። ከዛ ደግሞ ኢንፍሌሽን ሬትን። አያችሁ ስንት ነገር እንደምትጠየቁ። ስለዚህ የግድ መረዳት አለባችሁ እያንዳንዱን ነገር። ኖሚናልን ተተሳሳታችሁ ዲፍሌክተር ትሰሳታላችሁ። ሪሉን ከተሰሳታችሁ ዲፍሌክተር ትሰሳታላችሁ። ዲፍሌክተር ከተሰሳታችሁ የየአመቱን ኢንፍሌሽኑን ትሰሳታላችሁ። I think it is very clear። ስለዚህ ሰመራይዝ ለማድረግ ያክል ኖሚናል ከሆነ የየአመቱ ፕራይስ ከየአመቱ ኳንቲቲ ጋር ይባዛልና ይደመራል። ሪል ጂዲፒ ከሆነ ፕራይሱ የመጀመሪያው አመት ቤዚር የሚባለውን ይወስድና የየአመቱ ኳንቲቲ ጋር ይባዛል። ከዛ በተሰጠን አይነት እንደምረዋለን። አይነት ስላችሁ ክትፎና ችምቦ ተሰጥቶናል። ሌላ ለምሳሌ ሌሎች ጉድስ ኤንድ ሰርቪስ ሊኖሩ ይችላሉ። የተሰጡንን እየደመርን መሄድ ነው። ቶታል የሆነውን ነገር ነው የምናሰለው ጂዲፒ ማለት ነው። ስለዚህ በዚያው ላይ መረዳት ተገቢ ይሆናል ማለት ነው። ከዛ እንደው እንድትረዱት የና አክቲቪቲ ስሩት። የአክቲቪቲ ቴክ 3 consecutive years from this year backward and take 2 commonly used commodity in your area። አሁን በአካባቢያችን የሚሸጡ ለምሳሌ ዘይት፣ ስኳር እና ምን እንውሰድ? ሳሙና እንውሰድ። ወይም ሁለት ነገሮችን መውሰድ እንችላለን። ቱ ኮመንሊ ስለሆነ ዘይትና ስኳር እንውሰድ። ዛሬ 2000 ስንት ነው? ዓመተ ምህረቱን እንለፈውና አሁን ላይ ያላችሁበትን ዘመን ውሰዱት። ኦኬ በየጊዜው ሊለያይ ስለሚችል አሁን ያለውበትን ብገልጽላችሁ ይሄ ቪዲዮ ለምሳሌ የዛሬ ዓመትም ቀጣይ ዓመትም ሊታይ ስለሚችል ኤኒዌይስ አሁን ያላችሁበትን ይር ውሰዱት። አሁን ያላችሁበትን ይር ውሰዱና ወደ ኋላ 3 ዓመት ተመለሱ። 3 ዓመት ተመለሱ። ለምሳሌ አሁን ላይ 2017 ላይ ካለን ወደ ኋላ 2016ን 2015ን ውሰዱና የሶስት ተከታታይ ዓመታትን የስኳርና ዘይት ዋጋ ተመዘግባላችሁ። ከዛ ምኑን ካልኩሌት አድርጉ ትባላላችሁ? ኖሚናል ጂዲፒ፣ ከዛስ ሪል ጂዲፒ፣ ከዛ ደግሞ ጂዲፒ ዲፍሌክተሩን። ከቻላችሁ ደግሞ ምኑን ኢንፍሌሽን ሬቱንም ፈልጉት አብራችሁ። በቀጣይ
7.3 the agricultural sector in the ኢትዮጵያን ኢኮኖሚ የሚል እንመማራለን ፓርት 3 ላይ። የዛሬው ክላስ ይህን ይመስል ነበር። አይ ሆፕ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባባይ